ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የሰለዳ ሚዲያ አድማጭ ቤተሰቦቻችን ለመላው የእስልምና እምነት ተከታዮች በዛሬው ዕለት ነሐሴ 19 2018 ዓ.ም ዕለተ ማክሰኞ ለሚከበረው ለነብዩ መሐመድ 1501ኛው የመውሊድ በዓል እንኳን በሰላም አደረሳችሁ እያልን በዓሉ የፍቅር የደስታና የመተሳሰብ እንዲሆን መልካም ምኞታችን እየገለጽን ለዕለቱ ወዳዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ መረጃዎች እናልፋለን። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። አብራችሁን ቆዩ። የጽንፈኛው ህወሓት የጦር አዛዦች ላለፉት ጥቂት ቀናት ሲያካሂዱት የነበረውን የስብሰባ መድረክ ማጠናቀቃቸው ተገለጸ። ከአርሚ በላይ የሆኑ የጽንፈኛው ህወሓት ወታደራዊ አዛዦች ብቻ በተሳተፉበት በዚህ ስብሰባ ሰፊ ውይይት ከተደረገ በኋላ የተለያዩ ውሳኔዎች አስተላልፈዋልም ተብሏል። የትግራይ ክልል የአየር ክልል ለመቆጣጠር ሲባል የሲቪል አቪዬሽን ወይም የኢትዮጵያ አየር መንገድ መደበኛ የበረራ መስመሮች መዘጋት አለባቸው የሚል ሀሳብ በውይይቱ ወቅት በጽንፈኛው የህወሓት የጦር አዛዦቹ ቀርበው የነበረ ቢሆንም የትራንስፖርት መስመሩን የመዝጋትም ሆነ የመክፈት ውሳኔ በፌዴራል መንግስት ስልጣን ስር የሚወድቅ በመሆኑ እንቅስቃሴው በነበረበት እንዲቀጥል በሚል መወሰናቸው መረጃዎቹ ጠቁመዋል። አዲስ ጦርነት ስለመክፈት የሚል ጉዳይን በተመለከተ በስብሰባው ላይ ጥብቅ ክርክር በአዛዦቹ ተካሂዷል የተባለ ሲሆን በውይይቱም የህዝቡ አንድነት መላላቱና የሰራዊቱ የውጊያ ሞራል ዝቅተኛ ደረጃ ላይ ይገኛል በሚል ሀሳብ ማንሳታቸው ተነግረዋል። በትግራይ ታሪክ በአጭር ጊዜ ውስጥ ያን ያህል ከፍተኛ ቁጥር ያለው ሰራዊት የተማረከበት አጋጣሚ እንዳልነበር በመጥቀስ በደረሰባቸው ሽንፈት ምክንያት አዲስ ማጥቃት ከመክፈት ይልቅ በራስ መከላከል ላይ ብቻ ትኩረት ማድረግ እንደሚገባ የጽንፈኛው ህወሓት ወታደራዊ አዛዦች ውሳኔ ማስተላለፋቸውም ተሰምተዋል። ጽንፈኛው ህወሓት ከተለያዩ የውስጥና የውጭ ኃይሎች ጋር የሚያደርገው ጥምረትና ድጋፍ በተጠበቀው መንገድ እየሄደ እንዳልሆነ አመራሮቹ ገልጸዋል የተባለ ሲሆን ከኤርትራው መንግስት ሻዕቢያ ድጋፍ ለማግኘት ተስፋ አድርገን የነበረ ቢሆንም እስካሁን ምንም አይነት ምላሽና ድጋፍ አላገኘንም በማለት ምሬት ማሰማታቸው በመረጃው ተጠቅሷል። የጽንፈኛው ፋኖ ኃይሎች በራሳቸው መካከል ባለው የውስጥ ክፍፍል ምክንያት የሚፈለገውን ያህል እገዛ ማድረግ አልቻሉም ሲሉ የጽንፈኛው ህወሓት የጦር አዛዦች በስብሰባው መናገራቸውም ተመላክቷል። በዚህ ምክንያት በውጭ አካላት ጥምረት ላይ ተስፋ በማድረግ የምንጀምረው አዲስ ጦርነት የለም ሲሉ አዛዦቹ ተስማምተዋል ሲሉ ጋዜጠኛ ደስዬ አሸናፊ ይፋ አድርገዋል። ይህ በእንዲህ እንዳለ የጽንፈኛው ህወሓት ወታደራዊ አዛዦች እንደሚያመላክቱት እነዚህ ውሳኔዎች የጽንፈኛው ቡድን የውስጥ ድርጅታዊና የሞራል መላላት የሚያሳዩ ከመሆናቸውም በላይ የተለያዩ ኃይሎች ጋር ያደረጋሉ ተብለው የታሰቡ የጥምረት ተስፋዎች የህወሓት ሽንፈት ከማፋጠን የተለየ ውጤት እንደሌላቸው ያሳያሉ ተብሏል። በሌላ በኩል ከአሸንዳ በዓል በፊት በተካሄደ የጽንፈኛው ቡድን የፖለቲካ አባላት ስብሰባ ላይ በሎጂስቲክና በደህንነት ጉዳዮች ላይ ውይይት አድርገዋል ተብሏል። አብዛኞቹ የትግራይ ክልል ፖሊስ አባላት ወደ ጦር ግንባር የሚሄዱ በመሆኑ ህብረተሰቡ የየአካባቢውን ጸጥታ በራሱ ጥረት እንዲጠብቅ በጽንፈኛው ህወሓት መመሪያ ተላልፈዋል። የሁሉም የትግራይ ክልል ዞኖች የፖሊስ አባላት ከዛሬ ነሐሴ 19 2018 ዓ.ም ጀምሮ ወደ ፈለግ ዳዕሮ የጦር ማሰልጠኛ ማዕከል ገብተው ስልጠና እንዲከታተሉ የታዘዙ ሲሆን ለዚሁ ተግባር የሚሆኑ ማጓጓዣዎችና መኪናዎች መዘጋጀታቸውም ተገልጿል። የሴቶች የልማት ቡድኖች የአሸንዳ በዓል ለማክበር ወጥተው ድጋፋቸውን እንዲያሳዩ ታዘው የነበረ ቢሆንም የመቀሌ ህዝብ የዘውድ ሀፍቱ ገዳይ ለፍርድ ባለመቅረቡ ስለተቆጣ ለበዓሉ አይወጣም፣ በእድሜ ምክንያት እኛ ለአሸንዳ አንበቃም በማለት ጥሪውን ሳይቀበሉት ቀርቷል ተብሏል። በመድረኩ ላይ ያሬድ ገብረስላሴ ዘውድ ሀፍቱን አልገደላትም የሚል ሀሳብ ክህደት በጽንፈኛው ህወሓት አመራሮች መቅረቡም ተመላክተዋል። ዘመኑን ያልዋጀው የካይሮ የቅኝ ግዛት መነጽር ሰሞንኛው ከካይሮ የሚሰሙት ተደጋጋሚና መሰረተ ቢስ ውንጀላዎች የኖረውና ያረጀውን የፖለቲካ ትርክት እንደገና ለማደስ የሚደረጉ የከንቱ ጥረቶች ማሳያ ናቸው። ግብጽ አሁንም ድረስ የታላቁን የአባይ ወንዝ ተፈጥሯዊና ህጋዊ ፍሰት እንደ ግል ሀይቋ አድርጋ ለመመልከት የምትሞክርበት መነጽር በ21ኛው ክፍለ ዘመን የማይሰራ በቅኝ ግዛት ዘመን የተሰራ አሮጌ መነጽር ነው። ይህ አመለካከት በፍትሃዊነት ላይ የተመሰረተውን ቀጠናዊ እውነታ የሚክድ ከመሆኑም በላይ የወንዙ እውነተኛ ባለቤቶች የሆኑትን በሚሊዮን የሚቆጠሩ ኢትዮጵያውያን ህይወትና መስዋዕትነት ያጣጣለ ነው። አባይ ለኢትዮጵያውያን ተራ የወንዝ ፍሰት ወይም የውሃ ስብስብ ብቻ አይደለም። አባይ የኢትዮጵያውያን የዘመናት የደም የእንባና የላብ ጠብታ ድምር ውጤት ነው።
ላለፉት 10 ዓመታት በተለይም የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረበት ጊዜ አንስቶ እያንዳንዱ የኢትዮጵያ ዜጋ ካለው ጥቂት ገቢ ላይ ቀንሶ ጉሮሮውን ዘግቶና ፍላጎቱን መስዋዕት አድርጎ ነው ይህንን ታላቅ ታሪክ የገነባው። እናቶች በወሊድ ምክንያት በጨለማ እንዳይቀሩ፣ ህጻናት በኩራዝ ብርሃን ከማንበብ ተላቀው ወደ ዘመናዊው ዓለም እንዲሸጋገሩና ሀገራችን ኢትዮጵያ ከድህነት ቀንበር እንድትላቀቅ የተከፈለ የላብና የእንባ ዋጋ ነው። ኢትዮጵያ የሌሎችን የመኖር መብት ሳትጋፋ የራሷን ህዝብ ከጨለማ የማውጣትና የልማት ሉዓላዊ መብቷን ስትጠቀም በካይሮ በኩል የሚሰነዘሩት ክሶች የህዝቧን የጋራ መስዋዕትነት የሚክዱ ናቸው። የቅኝ ግዛት ዘመን ስምምነቶች ኢትዮጵያን ያላካተቱና ዛሬ ላይ ተፈጻሚነት የሌላቸው መሆናቸው በመገንዘብ ግብጽ የሀገሪቱን የልማት ጉዞ በሐሰተኛ ትርክቶች ለማደናቀፍ የምታደርገው ጥረት ፍሬ አልባ ነው። የኢትዮጵያውያን አንድነት ጽናትና በገንዘባቸውም ሆነ በጉልበታቸው ያፈሰሱት የላብ ጠብታ ዛሬ አባይን ወደ ብርሃን ምንጭነት ቀይሮታል። ስለሆነም ከሰሞኑ የሚሰሙት የግብጽ መሰረተ ቢስ ውንጀላዎች የኢትዮጵያን ዘላቂ ልማትና ፍትሃዊ የውሃ አጠቃቀም መርህ ሊያስቆሙት አይችሉም። አባይ በጋራ የመልማትና የመለወጥ ተምሳሌት እንጂ በአሮጌ የቅኝ ግዛት አስተሳሰብ የአንድ ወገን የበላይነት መፈተኛ ሊሆን አይገባም። የኢትዮጵያውያን የደም የእንባና የላብ ዋጋ የሆነው ይህ ታላቅ ወንዝ ዛሬም ሆነ ወደፊት የሀገራችን ኢትዮጵያ ሉዓላዊነትና የህዝቧን የብልጽግና ተስፋ እያበሰረ መፍሰሱን ይቀጥላል። ኒጀር የዩራኒየም ማዕድን ሀብቷን በሀገር በቀል ኩባንያዎች ለማልማት 2 ትልልቅ ፍቃዶችን ሰጠች። ኒጀር የዩራኒየም ማዕድን ሀብቷን ከውጭ ኩባንያዎች ቁጥጥር ካላቀቀች ከ2 ዓመት በኋላ ለ2 ሀገር በቀል ኩባንያዎች ዋና የዩራኒየም ማውጣት ፍቃዶችን ሰጥታለች። ይህ እርምጃ ኒጀር በስትራቴጂካዊ የማዕድን የተፈጥሮ ሀብቷ ላይ ያላትን ቁጥጥር ለማጠናከርና ከማዕድኑ የሚገኘውን ኢኮኖሚያዊ ተጠቃሚነት ለማሳደግ የምታደርገው ጥረት የሚያፋጥን መሆኑም ተገልጿል። በአርሊት የሚገኘው የኢን አዛዋ ፕሮጀክት ቱሶሞኮ ኤስኤ የተባለ ኩባንያ ተቀብሎታል። ኩባንያው ቀደም ሲል በፈረንሳዩ ኦራኖ ቁጥጥር ስር የነበረ ሶማየር በብሔራዊ ደረጃ የመንግስት ሀብት ከተደረገ በኋላ የተቋቋመ ነው። የዩራኒየም ልማት ፕሮጀክት የሆነው የማዳዌላ 1 ፕሮጀክት ለማሚኮ ኩባንያ በድጋሚ ተሰጥቷል። ማሚኮ ኩባንያ ለኒጀር መንግስት ለመጀመሪያ ጊዜ $10 ሚሊዮን የሮያሊቲ ወይም የመንግስት ባለቤትነት ክፍያ የሚፈጽም ሲሆን ለሀገሪቱ ወጣቶች ወደ 1000 የሚጠጉ አዳዲስ የስራ ዕድሎችን ለመፍጠርና ለሀገር ውስጥ የንግድ ድርጅቶች ቅድሚያ ለመስጠትም ቃል ገብቷል። በጊኒ ዋና ከተማ ኮናክሪ ከባድ ዝናብ ባስከተለው የቆሻሻ መደርመስ ቢያንስ 30 ሰዎች ሲሞቱ በርካቶች ከፍርስራሹ ስር ተቀብረው ሊሆኑ ይችላሉ በሚል የፍለጋና ማዳን ስራው ቀጠለ። መደርመሱ የተከሰተው ነዋሪዎች ተኝተው በነበሩበት ከሌሊቱ 8 ሰዓት አካባቢ ሲሆን በከባድ ዝናብና ከባድ ማሽኖች ቆሻሻ ለማንቀሳቀስ ባደረጉት ሙከራ ምክንያት የተናጋው ከፍተኛ መጠን ያለው የቆሻሻ ናዳ ተደርምሶ በአቅራቢያው በሚገኙ መኖሪያ ቤቶች ላይ በድንገት ፈርሷል። በዚህም ሳቢያ ግድግዳዎች ተደርምሰው ነዋሪዎቹ መውጫ በማጣታቸው ፍርስራሹና የቆሻሻ ክምችቱ ውስጥ ተከብረው ህይወታቸው ሊያልፍ ችሏል። በአደጋው ከሞቱት በተጨማሪ 22 ሰዎች የቆሰሉ ሲሆን ከነሱም ውስጥ 6ቱ ሕክምና እየተከታተሉ ይገኛሉ ተብሏል። የቀይ መስቀልና የመከላከያ ኃይሎችን ያካተቱ የድንገተኛ አደጋ ቡድኖች ከነዋሪዎች ጋር በመተባበር በፍለጋ ስራው ላይ የተሰማሩ ሲሆን ሊዘጋ ታስበው ከነበረው ከዚህ የቆሻሻ መጣያ ቦታ ነዋሪዎች አስቀድመው ለቀው እንዲወጡ ተነግሯቸው እንደነበርም ተገልጿል። አደጋው ከደረሰ በኋላ የጊኒ ጠቅላይ ሚኒስትር አማዱ ኦውሪ ባህና ሌሎች ባለስልጣናት ስፍራው ድረስ በመገኘት ለተጎጂ ቤተሰቦች መጽናናት የተመኙ ሲሆን መንግስት አስፈላጊውን ድጋፍ እንደሚያደርግም ቃል ገብተዋል። አደጋው እንዴት እንደደረሰ ገለልተኛ ምርመራ እየተካሄደ መሆኑን ውጤቱን በሂደት ይፋ እንደሚደረግም አስታውቀዋል። ከጋዛ በተላኩ ካይቶች ምክንያት እስራኤል ጠንካራ እርምጃ እንደምትወስድ አስጠነቀቀች። በጋዛ ድንበር አቅራቢያ በሚገኙ የእስራኤል መንደሮች ውስጥ በራሪ ካይቶች መገኘታቸውን ተከትሎ በእስራኤልና በሐማስ መካከል ያለው ውጥረት እንደገና አይሏል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ትናንትና ሰኞ ዕለት በሰጡት መግለጫ ድርጊቱን ለማስቆም ኃይል የተሞላበት እርምጃ እንደሚወሰድ አስጠንቅቀዋል። ሚኒስትሩ አክለውም ባሉን እንደ ካይት ደግሞ እንደ ድሮን የሚታይ በመሆኑ ፈንጂ ቢኖረውም ባይኖረውም ምንም አይነት ትዕግስት እንደማይኖር ተናግረዋል። ባለፈው ሳምንት መጨረሻ በደቡባዊ እስራኤል ኪቡዝ ናሃል ኦዝ በተባለ መንደር 4 ፈንጂ ያልያዙ ካይቶች የተገኙ ሲሆን ወታደራዊ ምንጮች ድርጊቱ የእስራኤልን ምላሽ ለመፈተን በሐማስ የተደረገ ነው ብለው ያምናሉ ተብሏል። ሐማስ ከእስራኤል በኩል የሚሰማውን ውንጀላና ዛቻ አደገኛ ሲል የኮነነ ሲሆን ካይቶቹ ከተፈናቃይ ካምፖች የመጡና በፍርስራሽ ውስጥ ንጹህ ልጅነታቸውን የሚፈልጉ ህጻናት መጫወቻዎች እንጂ የእርሱ አለመሆናቸውን ገልጿል። በተጨማሪም ሐማስ እስራኤል ባለፈው ጥቅምት ወር የተፈረመውን ተኩስ አቁም በመጣስ በጋዛ
የምታካሂደውን የአየር ጥቃት ለመቀጠል የካይቶችን ጉዳይ በምክንያትነት እየተጠቀመችበት ነው ሲል ከሷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ